ዛሬ ላካፍላችሁ የፈለኩት በሰውነታችን በተለያዩ ጊዜ የሚከሰቱ የተለያዩ ስሜቶች ምን ያስተምሩናል የሚለውን ነው። እንግዲህ ይህን ስናነሳ በማወቅም ባለማወቅም በሰውነታችን ስሜቶችን እናስተናግዳለን። እነዚህ ስሜቶች አውቀን ምንድነው እያስተማሩ ያሉት የሚለውን ነገር ካልተረዳነው በስተቀር ሳናቀው ይጎዱናል ማለት ነው። ከዚህ አንፃር የተለያዩ በዋናነት በህይወታችን የሚከሰቱ ስሜቶችን ለማየት እንሞክራለን። የመጀመሪያው ስሜት ምቾት ማጣት ነው። ምቾት ማጣት ማለት ትዕግስት ማጣት፣ መቁነጥነጥ፣ ጭንቅ ማለት እና የመሳሰሉ ናቸው። እንደዚህ አይነት ስሜት በሚሰማበት ጊዜ የሚነግረን ምቾት ካልተሰማን ያለንበት ሁኔታ መለወጥ እንዳለብን ነው እየተናገረ ያለው ማለት ነው። ያለንበት ቦታ ሲባል የስራ ቦታ ሊሆን ይችላል፣ ማህበራዊ ህይወት ሊሆን ይችላል፣ ሌላም ሲቹዌሽን የሚለውን ቃል ለመናገር ማለት ነው። ይህንን እንግዲህ በተቻለ መጠን አቅጣጫ መቀየር እንደሚያስፈልግ ይነግሩናል ማለት ነው። ሁለተኛው ፍርሃት ነው። ፍርሃት ማለት ስጋት፣ ድንጋጤ፣ ውስጥ ላይ የሚሰማን የፍርሃት ስሜቶች በአጠቃላይ የሚነግሩን ጥንቃቄ እንድንወስድ፣ ምናልባትም ሊከሰት ስለሚችል አስቸጋሪ ነገር እንድንዘጋጅ የሚነግሩን፣ በሌላ በኩል ደግሞ ከዛ አምልጥ ወይም ተጋፈጥ የሚል ስሜት ነው የሚነግሩን ማለት ነው። ስለዚህ ይህንን ምልክት ኮንሽስ ሆኖ በደንብ መረዳት ያስፈልገናል። ሶስተኛው መጎዳት ነው። መጎዳት ማለት የማጣት ስሜት፣ የሆነ ነገር አጥቻለሁ የሚል ሰውነታችን ሲናገር ውስጣችን እንደተጎዳ ፊል እናደርጋለን። ይህም የጠበቅነው ነገር እንዳልተሟላ አሊያም ደግሞ ያጠነው ነገር እንዳለ ያሳያል። ይህንን ለማስተካከል መጀመሪያ ማጣታችን ላይ እርግጠኛ ምንድነው ትክክል ነው ወይ ማጣት የሚለው ስሜት የሚለውን እርግጠኛ መሆንና በመቀጠል ደግሞ አመለካከታችን መቀየር፣ ፍላጎታችንን የምንገልጽበትን መንገድ መለወጥ አሊያም ባህሪያችንን መቀየር ያስፈልጋል። ካልሆነ ይሄ ሲደጋገም ሲቆይ ውስጣችንን ይጎዳል፣ አእምሮ ጤና በጣም ይጎዳል ማለት ነው። አራተኛው ቁጣ ነው። ቁጣ ማለት ንዴት፣ ብስጭት፣ ከፍ ሲልም ደግሞ ቂም፣ በህይወታችን ውስጥ ያለንን አስፈላጊ ህግ በሌላ ሰው ወይም በራሳችን እንድትጣሳ የሚነግረን ስሜት ነው ወይም ምልክት ነው። ለምሳሌ አብሮ ያለን ጓደኛ፣ የስራ ባልደረባ ወይ ልጆቻችን የሆነ እኛ ልክ አይደለም ብለን ያስቀመጥነውን ነገር ሲተላለፉ ቁጣ፣ ንዴት ይመጣል ማለት ነው። ይሄ ምልክት የሚያሳየው መከበር የነበረበት ነገር መደረግ የነበረበት ነገር ተደርጓል ነው። ይሄ በራሳችንም ሊሆን ይችላል፣ በሰውም ሊሆን ይችላል ማለት ነው። ይህም ቁጣ፣ ንዴት ቆይቶ ደግሞ ወደ ቂም ደረጃ ካደገ ውስጣችን ላይ ያሉ አላስፈላጊ ኬሚካሎች እንዲመነጩ ያደርግና አእምሮን ሲደመር የመላው ጤናችንን ይጎዳል። ሌላው ተስፋ መቁረጥ ነው። ተስፋ መቁረጥ ማለት ትርጉሙን ስንወስድ የምንፈልገው ቦታ ለመድረስ የገደበን ነገር አለ ወይም የያዘን ነገር አለ ማለት ነው። ይሄ የሚሰጠን ምልክት ወይም ትርጉሙ ምንድነው? ተስፋ መቁረጥ እያደረገን ያለነው ነገር የምንፈልገውን እንደሚያደርሰን እንድንገነዘብ የሚያሳይ ምልክት ነው ማለት ነው። ተመሳሳይ ነገር እያደረገን የተለየ ነገር እየጠበቀን ነው የሚል ነገርም ይሰጠናል። ስለዚህ ይህንን ለመቀየር የያዝነውን ግባችንን ወይም እየሄደን ያለነውን አቅጣጫ መቀየር እንዳለብን ያሳየናል። ብዙዎቻችን ተስፋ መቁረጥ ውስጥ ስንገባ ይሄ ነገር ሊሆን እንደሚችል ቆም ብለን ልናስበው ያስፈልጋል። ሌላው ቅሬታ ነው። ቅሬታ ማለት አውጥተን ባንናገር እንኳን ውስጣችን ማዘን ሲሰማን ወይም የማሸነፍ ስሜት ሲሰማ ምንድነው የምነግረው? ይሄ ማለት እኛ የጠበቅነው ነገር ወይም ውጤት ላይሆን እንደሚችል የሚያስገነዝብ ነው ማለት ነው። ቅር ስለን እኛ የጠበቅነው ነገር ወይም ውጤት ላይሆን እንደሚችል
የሚያስገነዝብ ስለሆነ ስለዚህ የምንጠብቀውን ነገር መለወጥ ያስፈልገን ይሆናል። አንዳንዴ የማይሆን ነገር እየጠበቀን ነው ወይስ የሚሆን ነው እየጠበቅኩ ያለሁት የምን ነገር ላይ እርግጠኛ መሆን ያስፈልጋል። ይህንን ለማሳካት ያስቀመጥነው ጊዜ ገደብ ሊሆን ይችላል፣ ያስቀመጥነው የህይወት እቅድ ሊሆን ይችላል እና ይህንን አውቀን ካልቀየርነው በስተቀር ውስጣችን ላይ ቅሬታ ሲሰማን ዝም ብሎ ማለፍ ትክክል አይሆንም። ሌላው የጥፋተኝነት ስሜት ነው። በሌላ አባባል ጸጸት ማለት ነው። ዛሬ ብዙ ሰው ይህንን ያስተናግዳል። ምን ማለት ነው እሱ ማለት የሚለውን ስናይ ጥፋተኝነት የራሳችንን መመዘኛዎች የራሳችን እንደጣሰን የሚያሳይ ምልክት ነው። አንድ ያስቀመጥነው መመዘኛ አለ፣ መስፈርት አለ። ያንን ራሳችን ጥሰናል ማለት ነው። ያንን አእምሮአችን መላልሶ ሲያቃጭል ባላረኩ፣ ባልተናገርኩ፣ ባልፈጸምኩ እያለን ይናገራል። እኛ እንኳን ባናወራው ውስጣችን ይናገራል ማለት ነው። ያጠፈነውን ነገር ጥፋት ማካበድ አያስፈልግም። ዋንስ ከተፈጸመ ወይ በይቅርታ ወይ ያንን ደግሞ ሊቀይር በሚችል ነገር ካልቀየር ነው በስተቀር ሲደጋገም ጥሩ አይሆንም ማለት ነው። በሌላ በኩል ደግሞ የአሁንና የወደፊት ባህሪያችንን መለወጥ እንደሚያስፈልግ ነው የምናገረው። የባህሪያችን በሆነ ምክንያት የተለወጠን ነገር ነው የሚያሳየው። የጥፋተኝነት ስሜት እንዲሰማን የሚያደርጉንን ጊዜያቶችን መቀየር፣ ጥፋተኝነት ስሜት ሊሰማን የማይገቡ ጊዜያቶችን ለይተን ያንን መተግበርና ሁልጊዜ ራሳችንን ስንወቅስ ከመኖር ይልቅ ራሳችንን ይቅር ብለን ያለፈውን ነገር ትተን ወደ ቀጣይ ምዕራፍ መሄድ እንዳለብን ያሳያል ማለት ነው። ካልሆነ ሁሌ ጸጸት ሲናገር ውስጥ ላይ የማይሆኑ ኬሚካሎች የሴሎችን ማዘን የመላው የበሽታ የመከላከል አቅማችን እንዲዳከም ስለሚያደርግ ማለት ነው። ሌላው ስሜት በቂ ያለመሆን ነው። ይሄ ምን ማለት ነው? ትርጉሙ ራሳችንን እንደ ትንሽ ወይም እንደማይገባ መቁጠር ማለት ነው። ይሄ ምንድነው የምናገረን የሚለውን ስናይ ራሳችንን ለማሻሻል የሆነ ነገር ማድረግ እንዳለብን ነው የምናገረው። አንድ ማድረግ ያለብህ ነገር አለ። ያ በቂ ያለመሆንን ባዶነት አይነት ነገር ፊል ስናደርግ ማድረግ ያለብህ ነገር አለ አድርግ እያለ ነው እየተናገረ ያለው ማለት ነው። እንዲህ አይነት ስሜት ሲሰማን የተሻለ ለመሆን ወይም መስፈርታችንን ለመቀየር ማሰብ ይኖርብናል። አንዳንዴ ያስቀመጥናቸው መስፈርቶች የተጋነኑ ሊሆኑም ይችላሉ። ለምሳሌ በነገሮች ፍጹም ለመሆን አንድ ነገር ለመጀመር ፍጹም ሆኖ ሁሉን ነገር አሟልቶ እንዲህ ይሄ ሁሉ ሲሆን ነው የሚጀምረው ብለን ስራ ሊሆን ይችላል፣ ሌላ ማህበራዊ ህይወት፣ ሌላም ነገር ሊሆን ይችላል። እንደዛ በምንልበት ጊዜ ያንን ነገር በጊዜ አይቶ ቀይሮ በትንሹም ጀምሮ እየተማሩ መሄድ እንዳለብን የሚያሳይ ነገር አለ። ሌላው ስሜት ከባድ ጫና ነው። ይሄ ማለት በሌላ አባባል ከአቅም በላይ መጨናነቅ ማለት ነው። ብዙ ሰው ይጨናነቃል በጣም ከሚችለው በላይ በሆነ ነገር። ይሄ ሲሆን ምንድነው ትርጉሙ እየነገረን ያለው የሚለውን ነገር ስንወስድ ይህ ስሜት ሲሰማን እንችላለን ብለን ካሰብነው በላይ የሆኑ ነገሮችን እያስተናገደን እንደሆነ ነው። ካሰብነው ካቀጥለው በላይ እያሰበን ውስጣችን ያንን እያስተናገደ እንደሆነ ይናገራል። በዚህ ሁኔታ ውስጥ ስላለን አቅም ያለንን ግንዛቤ ማስተካከል ወይም ሁሉንም ነገር ለማድረግ ከመሞከር ይልቅ ቅድሚያ ሊሰጣቸው የሚገቡ ነገሮችን ማድረግ መፈጸም እንዳለብን የሚያሳየው ማለት ነው። ካልሆነ እዚህ ላይ ብቻ ጊዜ እያጠፋን ማተኮር ያለብን ነገር ሳናተኩር ስንቀር የተፈጠረውም ጫና ደግሞ ለረጅም ጊዜ ስንሸከም አሁንም ሌላ ጤናን የሚጎዱ ህይወትን የሚጎዱ ዋናውን እንኖር ብለን ያሰብናቸውን ነገሮች የሚያሰናክሉ ነገሮችን ውስጣችን ላይ ይፈጠራሉ ማለት ነው። የመጨረሻው ብቸኝነት ነው። ብቸኝነት ሲሰማ ይህ ስሜት እያስተናገደን ያለው ወይም እየተናገረን ያለው ከሰዎች ጋር ትርጉም ያለው ግንኙነት መፍጠር ያስፈልግሃል ወይም ያስፈልግሻል የሚል ነገር ነው እየተናገረ ያለው። ይህ ስሜት ሲሰማን ምን አይነት ትርጉም ያለ ህይወት ከማን ጋር እና እንዴት መፍጠር አለብኝ የሚል ነገር እየተናገረ ነው። ሰው ሲፈጠር ማህበራዊ ነው። ከሰው ጋር ከአንዱ ሌላ ጋር መገናኘት እንዳለበት ተደርገው ነው የተፈጠረው። ስለዚህ ያ እየጎደለህ ነው። ይህንን ነገር ማድረግ አለብህ
የሚል መልእክት ነው የሚያስተላልፈው። እንግዲህ መፍትሄው እነዚህ ነገሮች ሲኖሩ 3 መፍትሄዎችን ማንሳት አለብን። አንደኛው የማይጠቅሙ ስሜቶችን ማስወገድ አለብን። የማይጠቅሙ ስሜቶችን ካላስወገደን ሲደመር ጊዜ ሲወስድ ረጅም ጊዜ በህይወታችን ስናስተናግድ በቀጥታም በተዘዋዋሪም ጤና ይጎዳል። ሁለተኛ ከአሉታዊ ስሜቶች ጋር የተያያዙ ችግሮችን መፍታት እንዳለብን ያሳያል። ቅድም በእያንዳንዱ ነጥብ ላይ ሲናነሳ እንደነበረ በተለይ አሉታዊዎች መፍታት እንዳለብን የሚያሳይ በመሆኑ ፈጥነን መፍታት ያስፈልገናል። ሶስተኛው መልእክቴ ተመሳሳይ ችግሮች ወደፊት እንዳይፈጠሩ መከላከል እንዳለብን ነው የሚያሳየው ማለት ነው። ስለዚህ በአጠቃላይ እያንዳንዱ ስሜት በአንድም በሌላም በህይወታችን ሲመጣ አእምሮአችን ይህንን መልእክት ሲነግረን መከላከያ መንገዶችን ከወዲሁ እንድናስቀምጥ የሚያስተምር በመሆኑ ይህንን በማድረግ ጤናችንን እንጠብቅ፣ አእምሮአችንን ከጉዳት እንከላከል መልእክቴ ነው። አመሰግናቸዋለሁ።